ወደ አንድ ጊዜ ልመልስ እፈልጋለሁ። ጊዜው ቆም ያለበት ወቅት፣ በምድርና በዘላለማዊነት መካከል ያለው መጋረጃ ቀስ በቀስ ሲቀንስ፣ የሰማይን እስትንፋስ መስማት ጀመርኩኝ። ሞቻለሁ። ከዚህ አካል ወጥቼ የክብር ንጉሥ ፊት ቆሜያለሁ። እና ልንገርህ፣ ከኢየሱስ ጋር ፊት ለፊት ስትገናኝ ሁሉም ነገር ይለወጣል። ምንም ፍርሃት አልነበረም፣ ከልክ ያለፈ ፍቅር ብቻ። በጣም ንጹህ ፍቅር፣ በጣም ብሩህ እና በመንፈሴ ውስጥ የሚፈስ ፈሳሽ እሳት ይመስላል። አይኖቹ፣ እነዚህ አይኖች ሁሉንም ማስመሰል፣ እያንዳንዱን ሃይማኖታዊ ድርጊት፣ እያንዳንዱን ግማሽ ልብ ያለው ጸሎት ሁሉን አልፈው አዩኝ። እናም ከዚያ በኋላ ተናገረ። ግን በጆሮዬ የገቡ ቃላት በኩል አልነበረም፣ ነገር ግን የስጋንና የአጥንትን ድንበር የሚያልፍ ቀጥሎም ወደ ነፍሴ ጥልቀት የሚደርስ እውነት በኩል ተናገረ። እንደዚህም አለኝ፣ ልጄ ሆይ አንድ ነገር ላሳይሽ እፈልጋለሁ። በቤተ ክርስቲያኔ የሰጠሁት ስጦታ፣ የምላስ ስጦታ፣ አሁን ስለሱ በምላስ ስለመናገር እንደማውቅ አስቤ ነበረ። በመንፈስ ለዓመታት ጸልያለሁ። ለመጣው ጣፋጭ የሰማይ ቋንቋ ተሰምቶኛል፣ የሰው ቃል ሊገልጸው ከሚችለው በላይ ደስታ። ነገር ግን በዚያ ቅጽበት ኢየሱስ መሸፈኛውን አንስቶ፣ እናም ያ የገለጠው ነገር ግን ይህን ቅዱስ ስጦታ በትንሽ ሐሳቤ ውስጥ ለመግባት የሞከርኩትን ሁሉ አፈረሰ። ብዙዎቻችን ልሳናትን እንደ መንፈሳዊ ባጅ አድርገን እንደምንመለከታቸው ታያለ። በመንፈስ እንደተጠመቅን በጸሎት ጉባኤዎች ላይ የምናነሳሳው ነገር፣ እናም ቅዱስ እንደሆንን እንዲሰማን የሚያደርግ ነገር። ግን ኢየሱስ ከዚህ እጅግ የላቀ እንደሆነ አሳየኝ። ቁልፍ መሳሪያ መለኮታዊ ድግግሞች ነው። የእግዚአብሔር ድምፅ ወይም ንጹህ ተዋህዶ ነው። የኃይል ዘርፎችን የሚከፍት ፍሪኩዌንሲ ነው። እኛ ግን ከእርሱ ጥቂት ብቻ ነው ያንኳኳ ነው። ያየሁትን መላእክት ሲንቀሳቀሱ ያየሁትን እንድታዩ ብችል ምኞቴ ነው። አጋንንት እየተንቀጠቀጡ፣ ምሽጎች እየፈራረሱ፣ በምድር ላይ ኢላማዎችን በመብረቅ የሚመታ ትልቅ ኃይል ነው። በመንፈስ ቅዱስ ቋንቋ የተነሱ ጸሎቶችን አየሁ። እንደ መብረቅ ሰማያትን የሚያርፍና በምድር ላይ ያሉ መዳረሻዎችን በሰው አእምሮ የማይተነበዩ ትክክለኛነትን የሚመቱ ነበሩ። እና በአንድ ጊዜ ሁሉ ተለወጠ። እኔም ወደ ሰውነቴ ተመለስኩ። ወደዚህ ዓለም እንደ ህልም የነቃሁኝ ሆኜ ተመለስኩኝ። ግን አሁን ምንም ነገር እንደ ድሮ አይሆንም፣ ምክንያቱም አሁን አውቄያለሁ፣ አሁን አይቻለሁ። እናም ያ የተገለጠልኝን ነገር እንዳላየው ማድረግ አልቻልኩም። ብታውቅ ኖሮ አፍህን ስትከፍት መንፈሱን በአንተ በኩል ሲጸልይ በዚያ ጊዜ ምን ያህል ነገር እንደሚመካብህ ትገረማለህ። ጠላት አስተያየቶችህን፣ ክርክሮችህን፣ በደንብ የሰለጠኑ ስብከቶችህን አይፈራም። ነገር ግን እጅን የሰጠ ዕቃ ውስጥ በሚፈስ የሰማይ ቋንቋ ድምፅ ይሸሻል። እናም ሌላ ምን እንዳሳየኝ ለመስማት ዝግጁ ናችሁ? ምክንያቱም የሚቀጥለው ነገር ውስጥ ድረስ ያናውጣል። ኢየሱስ መጋረጃውን ወደ ኋላ ጎትቶ የዚህን ሰማያዊ ቋንቋ እውነተኛ ኃይል ሲያሳየኝ ልክ ቅርፊቶች ከመንፈሳዊ አይኖቼ እንደወደቁ ነበር። እግዚአብሔር ወደ ጥልቅ እንድንዋኝ በጠራን ጊዜ ጥልቀት በሌለው ውሃ ውስጥ እየተጫወትን ነበር። ብዙዎቻችን በልሳኖች መናገር ትንሽ የአምልኮ ልምምድ ብቻ እንደሆነና ወደ እግዚአብሔር እንድንቀርብ ያደርገናልና፣ አዎ ነፍስን ያነጻል፣ መጽሐፍ ቅዱስም እንደሱ ይላል። ነገር ግን ያ ብቻ እንደሆነ የምታስብ ከሆነ እግዚአብሔር ሊያደርግ ያሰበውን ገና አልነካህም። ኢየሱስም ይህን አለኝ፣ ይህ ስጦታ ምን ለማድረግ እንደታሰበ ላሳይሽ። በመንፈስ ታላቅ ጦርነትን አየው፣ ከስጋና ከደም ጋር ሳይሆን ባልተለያዩ ዓለማት ውስጥ እና በዚያ በሰማይ እንደተሰራ ሰይፍ የሚያብረቀርቅ የልሳኖች ስጦታ ነበር። ሁሌም የጉባኤው ተካፋዮች በአፋቸው በእምነት ሲናገሩ ያ ሰይፍ መለኮታዊ እሳትን እያበራ፣ ጨለማን እየሰነጠቀ፣ ሰንሰለቶችን እየሰበረ፣ መላእክትን ወደ ጦርነት እየለቀቀ፣ ባልታወቁ ልሳኖች የተነገሩ ጸሎቶችን ፍጹም በሆነ ሁኔታ ግባቸውን በትክክለኛነት ትኩረት የተመረጡ ተንቀሳቃሾች ሁኔታዎች እየለወጡ፣ ልቦች እየነቁ፣ ታምራትን በእውነት እየተፈጸመ ነበር። ምክንያቱም አንድ ሰው ለመንፈስ ስለተገዛናም
ከራሳቸው ግንዛቤ በላይ ሲጸልዩ ይህ ማለት ምን ማለት እንደሆነ ተረድታችኋል? በልሳኖች ስትጸልዩ ፍጹም የሆነውን የእግዚአብሔርን ፈቃድ ወደ ምድር እየለቀቃችሁ ነው። መጽሐፍ ቅዱስ ይላል በልሳን የሚናገር ለእግዚአብሔር እንጂ ለሰዎች አይናገርም፣ ምክንያቱም ማንም አይረዳውም። ነገር ግን በመንፈስ ምስጢራትን ይናገራል። መለኮታዊ የተሰወሩ ዘዴዎች፣ የተደበቁ መፍትሄዎች፣ በጸሎት ለመጠየቅ ያላሰባችሁትንም እንኳን መልሶች ይገልጣሉ። እናም ከዚያ ኢየሱስ አንድ ነገር አሳየኝ፣ ለብቻ እንድሰማ ፈቀደልኝ። እነዚያ ቋንቋዎች፣ ድምጾች በመንግስተ ሰማይ በድምጽ እንዴት እንደሚታይ አሰማኝ። የዘፈቀደ ድምጽ ብቻ አልነበረም፣ የሰማይ እውነተኛው ቋንቋ ነበር። ከዙፋኑ ቀጥታ የወጣ ከእግዚአብሔር ፈቃድ ጋር በፍጹም የተቀናጀ ጸሎት ነበር። ሮሜ ምዕራፍ 8 ቁጥር 26 ቃል በዓይኖቼ ፊት ወደ ሕይወት ተቀየረ። ቃል ብቻ አልነበረም፣ እውነተኛ ትኩስ ተፈጥሮ ሆነ። መንፈሱን እንዲጸልይ ስትለቅ ከሰማይ ጋር ያልተገደበ የኃይል አብሮነት ውስጥ ትገባለህ። ኢየሱስ ያሳየኝ ጠላት ይህንን ስጦታ ለማሳነስ ሁሉንም ኃይሉን ተጠቅሟል። የኩራት ነጥብ ወይም ግራ መጋባት እንዲሆን አንዳንዶች እንደ ድግስ ብልሃት አድርገው ይቆጥሩታል፣ አንዳንዶች ደግሞ ያስመስሉታል። ቤተ ክርስቲያን በጣም ኃይለኛ የጦር መሳሪያዎቿን እያጣች ነው። ይሄ ስለ ስሜታዊነት አይደለም፣ መንፈሳዊነትም ስለ ማረጋገጥ አይደለም። ይሄ ስለ ጦርነት ነው፣ ስለ ድል ነው። በመንፈስ ስትጸልይ ከክርስቶስ ሐሳብ ጋር ትቀላቀላለህ። እናም እያንዳንዱን የአጋንንት ማገጃ በማለፍ የሰማይን አጀንዳ ወደ ሕይወትህ፣ ወደ ቤተሰብህ፣ ወደ ሀገርህ እየለቀክ ነው። እኔ ያየሁትን ማየት ብትችል ኖሮ እግዚአብሔር በአፍ ውስጥ ያስቀመጠውን ታላቅነት መረዳት በቻልክ። ይህ ስጦታ ለእናንተ ብቻ አይደለም፣ እንደዚህ ላለው ጊዜ ነው። ከመቼውም ጊዜ በበለጠ ልትጠቀሙበት ተዘጋጅታችኋል። እናም ስነግራችሁ ስለማካፍለው ነገር በሰማይ ዝምታ አለ። ኢየሱስ መስኮቱን ሲመልስና ስለዚህ ቅዱስ ስጦታ ቤተክርስቲያኑ ያለበትን ሁኔታ ሲያሳየኝ አለቀስኩኝ። ምክንያቱም መለኮታዊ ኃይል ታላቅ ወንዝ መሆን ስላለበት አለቀስኩኝ። በብዙ ቦታዎች ግራ መጋባትና ማታለል የሞላበት ኩሬ ሆኗል። ጌታ አንድ ትልቅ ስብስብ ወሰደኝ። የእርሱ መንፈስ ታላቅ እንቅስቃሴ መሆን ነበረበት። በዚያም በአምልኮ መካከል አየሁት። ወንዶችና ሴቶች በልሳኖች ይናገራሉ። ነገር ግን አንድ ነገር በጣም ስህተት ነበር። ቃላቶቹ ባዶ ነበሩ። እሳቱ ጠፍቷል። መላእክቶች ዝም ብለው ቆሙ እና ከዚያም የኢየሱስን ድምፅ በቅዱስ ሐዘን ተንቀጥቅጦ ሰማሁ። በከንፈሮቻቸው ያከብሩኛል፣ ልባቸው ግን ከእኔ የራቀ ነው አለኝ። በቤተ ክርስቲያኖቻችን ዛሬ የሚነገር ሁሉ ከመንፈስ የመጣ አይደለም። አንዳንዶቹ የተማሩ ናቸው፣ አንዳንዶች የተመሳሰሉ ናቸው፣ አንዳንዶቹም ቅዱስነት ለማሳጣት የተነደፉ የአጋንንት ሐሰተኞች ናቸው። ኢየሱስ እንዴት አንዳንዶች ይህንን ቅዱስ ቋንቋ ወደ ትርኢት ለመታየት እንደሚጠቀሙ አሳየኝ። በራሳቸው መንገድ መንፈሳዊነትን ተቀባይነትን ለማግኘት ከህዝቡ ጋር ለመገጣጠም ይጠቀማሉ። ለረጅም ሰዓት ከደጋገሙት እግዚአብሔር የሚሳብ ይመስላቸዋል። ነገር ግን መንፈስ ቅዱስ ራሱን ለማሳየት የኛን እገዛ አይፈልግም። የእርሱ የእውነት ስራው በእርሱ እንደሚፈጸም ነው። እውነተኛው ስጦታ የሚመጣው ከመጠን በላይ በሆነው መንፈስ እንጂ ከስጋ ኃይል ሳይሆን ከመገዛት ነው። ከሁሉም የከፋው ደግሞ ምላሶችን መኮረጅ የሚቻልበትን ቦታዎች አየው። እንደ የተማሩ ባህሪ እንደሆነ ይታያል። ይሁን እንጂ እግዚአብሔር ነፃ እርምጃ ነው። ከዛም ኢየሱስ ወደ ማቴዎስ ምዕራፍ 7 ቁጥር 22 ወሰደኝ። በዚያም ቀን ብዙዎች ወደ እኔ ይላሉ፣ ጌታ ሆይ በስምህ አልተነበይንምን? አጋንንትን በስምህ አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? በዚያም ጊዜ እኔ ፈጽሞ አላውቃችሁም፣ ከእኔ ራቁ ብዬ ነግራችኋለሁ። እርሱም አንዳንዶቹን አሳየኝ። በመንፈሳዊ ስጦታዎቻቸው እጅግ የሚተማመኑትን እንኳን በፊቱ የሚቆሙበትን ቀን እጅግ ይደነግጣሉ። ነገር ግን ሙሉ በሙሉ የሰበረኝ ይሄ ነው። ኢየሱስ ያሳየኝ ይህ ያለ አግባብ መጠቀም ብዙ ቅን አማኞችን ጎድተው
እውነተኛውን ስጦታ በአጠቃላይ ውድቅ ያደርጋሉ። ሐሰተኛውን አይተዋል፣ ስጋዊ ትርኢቶችን ተመልክተዋል። ከዚያም የተነሳ መቀበል ያቅታቸዋል። ጠላት የእግዚአብሔርን ኃይለኛ ስጦታ ለመዝረፍ ቸልተኝነታችንን ተጠቅሞበታል። ነገር ግን ወደ ንጽህና መመለስ አለብን። እውነተኛው ልሳኖች ስጦታ ራሳችንን ትኩረትን ለመሳብ በጭራሽ አይደለም። ስለ ስሜታዊ ማስታወቂያ በጭራሽ አይደለም። እውነተኛው ነገር ሁልጊዜም ቢሆን ለኢየሱስ ክብርን ያመጣል፣ የመንፈስ ፍሬን ያፈራል፣ እንዲሁም ከእግዚአብሔር ቃል ጋር ያጣጥማል። ጌታ በእነዚህ የመጨረሻ ቀናት በእውነተኛውና በሐሰተኛው መካከል ያለው ልዩነት ይበልጥ እየጎላ እንደሚሄድ አሳየኝ። በእውነተኛ ኃይል የሚፈሱና ባዶ በሆነ አስመሳይነት የሚረኩ ይኖራሉ። የመለያያ መስመሩም የሃይማኖት መግለጫ ስያሜዎች ወይም የቴዎሎጂ ካምፖች አይኖሩም። የልብ ሁኔታ ይሆናል። ፈቃደኛ ነህ? ልብህን አሁን እንዲመረምርልህ አሁን መንፈሱ ብቻ ወደሚችልባቸው ስፍራዎች ጠልቄ መናገር አለብኝ። ኢየሱስ በልሳኖች ስንጸልይ ምን እንደሚሆን ባሳየኝ ጊዜ በመንፈሳዊ አይኖቼ ያየሁትን ይሄ ተራ ስጦታ አይደለም፣ ያደረ ትጋትም አይደለም፣ በጨለማ ኃይሎች ላይ የተለቀቀ የሰማይ ጦር መሳሪያ ነው። አንድ አማኞች ታየኝ፣ እንደኔ ወይም እንዳንተ በጸሎት ሲንበረከኩ በልሳኖቻቸው መናገር ሲጀምሩ አንድ ነገር በማይታየው ዓለም ውስጥ ያልተለመደ ነገር ተከሰተ። ቃላቶቻቸው እንደ ሕያው እሳት ወደ ላይ እንደ መብረቅ ተተኮሱ፣ ወደ ዙፋኑም አመሩ። ነገር ግን ይህ አስደናቂ ነው። እነዚያ ቃላት መለኮታዊ ትእዛዝ ሆነው ወደ ታች ወረዱ። በትክክለኛነት ከጠላት ምሽጎች ጋር በአንድነት በአንድ ወቅት የተቃወሙ አጋንን አሁን ተበታተነ። ምክንያቱም በምድር ላይ እየተገለጹ ያሉት የሰማይ ፍርድ ቤት ቋንቋን ስለተገነዘቡ ጌታ ያን ጊዜ ባቀጣጠለው መንገድ ነው። ሮሜ ምዕራፍ 8 ቁጥር 26 እንድገነዘብ አደረገኝ። በማይነገሩ ጩኸቶች መንፈሱ ስለኛ ይማልዳል፣ ነገር ግን በእናንተ በኩል ሊነገሩ ይችላሉ። ድምፅህን ለእግዚአብሔር ስትሰጥ መንፈስ ቅዱስ ፍጹም የሆነው የእግዚአብሔር ፈቃድ ወደማይቻሉ ሁኔታዎች እንዲፈስ መተላለፊያ ትሆናለህ። ተፈጥሯዊ አእምሮ መገንዘብ አያስፈልገውም። መንፈስ የሰውን ስልት በሚያልፍ ጦርነት ከሰማይ ጋር እየተባበረ ነው። አንዲት እናት በጦርነት ላይ ባለ ልጇ በልሳኖች ስትጸልይ አየሁ። እናም በእያንዳንዱ አነጋገር የመላእክት ጦር ተልኳል። የጠላትን እቅድ ለማስቆም ምሳ ሰዓት ላይ በአውቶሞቢሉ ውስጥ አንድ ነጋዴ ሲያመልክ እመለከታለሁ። በስራ ቦታው ላይ የአጋንንትን ድል ያፈረሱ አንደበቶችን ይለቃል። እያንዳንዱ ቃል በአጋንንት ላይ የመዶሻ ምት ነበረ። ከዛም ኢየሱስ እንዴት መጸለይ እንዳለብህ ለዘላለም የሚቀየር ነገር አሳየኝ። በልሳኖች በምንናገርበት ጊዜ እኛ ብቻ የአጠቃላይ ጸሎቶችን እያደረግን እንዳልሆነ ገለጠልን። ኢላማዎችን እየመታን ነው። ህመም፣ የገንዘብ ባርነት፣ የትውልድ እርግማንን ሰዋዊ ጸሎት ሊያሳካው አይችልም። መንፈስ ቅዱስ በትክክል ምን መጸለይ እንዳለበት ያውቃል። ምንም እንኳን እኛ በድንግዝግዝ መስታወት ስናይ እርሱ ግን ያውቃል። ግን ከሁሉም በላይ ያሳዘነኝ ይህንን አየው። የጦር መሳሪያ ከመሆን ይልቅ እንደ ጌጣጌጥ ትራስ በዚህ መሳሪያ ላይ የተቀመጡ ስፍር ቁጥር የሌላቸው አማኞችን አየው። እኛ የክርስቶስን ሐሳብ ለመድረስ መብት አለን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 በመንፈስ በምንፈልግበት ጊዜ ከኛ አእምሯችን ሳይሆን ከእርሱ ነው። ጠላት በቤተሰቦቻችን፣ በከተሞቻችን፣ በአገሮቻችን ውስጥ ሲሮጥ እንኖራለን፣ ግን እኛ አናይም። ጠላት በአስተያየቶቻችን፣ በጉባኤዎቻችን፣ በስነ መለኮት ክርክሮቻችን እንደማይፈራ ተመልከት። ነገር ግን ተራ አማኞች አፋቸውን ከፍተው የሰማይን ያልተበረዘ ቋንቋ ሲለቁ ይንቀጠቀጣል። እናም ይሄ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 18 እኔ ከሁላችሁ ይልቅ በልሳኖች እንደምናገር እግዚአብሔርን አመሰግናለሁ ያለበት ምክንያት። የሚመካ አልነበረም። እሱ በሕይወት እየኖረ ነበር፣ እያሸነፈም ነበረ። ምንም አይነት የሰው ጥበብ ሊነካቸው የማይችላቸውን ምሽጎች እያፈረሰ ነበር።
ጌታም ያን ጊዜ ይህን ለመንፈሴ ሹክ ብሎ ነገረኝ። እነዚያም በመንፈስ እየተዋጉ ያልሆኑትን ጦርነቶችን እየተሸነፉ እንደሆነ ንገሪያቸው ነበር ያለኝ። አሁን ጸሎቶቻችሁ የገሃነምን በሮች የሚንቀጠቀጡ መሳሪያዎች ሲሆኑ ለማየት ተዘጋጅታችኋል። ምክንያቱም ልገልጽላችሁ ያለሁት ይህንን ስጦታ ምድርን በሚንቀጠቀጥ ስልጣን እንዴት መጠቀም እንደምትችሉ ያሳያችኋል። ነገር ግን የሚቀጥለው ራዕይ ላካፍላችሁ ላወጣው ያለሁትን ነገር በጣም ከተተዉት አንዱ ነውና ይህንን ስጦታ በጸሎት ቁም ሳጥኖቻችን ውስጥ ቆልፈን አቆየን። ኢየሱስ በትንቢታዊ እሳት በጉባኤዎቻችን እንዲያስተጋባ አስቦበት ነበር። ጌታ አንድ ራዕይ ያሳየኝ፣ ልቤን ሰበረኝ። አንድ ሰው በቤተ ክርስቲያን ጉባኤ በልሳኖች መናገር በጀመረበትና ወዲያውኑ ህዝቡ አመቺነት የላቸውም። አንዳንዶች መቀመጫቸውን ቀየሩ፣ ሌሎች ደግሞ ሰዓታቸውን ተመለከቱ። መልእክቱን ሳይጠብቁ ትርጉሙንም ሳይፈልጉ እንደተለመደው ፕሮግራማቸውን ቀጠሉ። ግን በመንፈስ ፍጹም የተለየ ነገር አየው። መላእክት በትኩረት ቆመው ሄቨን ወደፊት ዘንበል ብሎ እና መንፈስ ቅዱስ እያዘነ በዚያሽ ቅስበት ከዙፋኑ የተላከ መላእክት ተቋረጠ። ከዚያም ኢየሱስ ወደ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 5 ወሰደኝ። ሁላችሁ በልሳኖች ብትናገሩ እወድ ነበረ፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ድነት እንደ ሚስጥር ፈተናም መፍትሄው ተገኘ። ቋንቋ ከትርጉሙ ጋር በመተባበር ትንቢት ይሆናል። ይህን ሁሉ መለኮታዊ ግንኙነት ባለው የወርቅ ማዕድን ላይ ተቀምጠን እንደ ተስተናጋጅ መዝገብ ብቻ ተጠቀምን። ጉባኤ ውስጥ ቋንቋዎች በአግባቡ ሲተረጎሙ ምን እንደሚፈጠር ራዕይ ታየኝ። ቃላቶቹ በሰማያዊ ቋንቋ የሚነገሩ መለኮታዊ ሚስጥሮች፣ ስለ መጪው የአምላክ እንቅስቃሴዎች የተደበቁ ማስጠንቀቂያዎችን ይዘዋል። ለማስፈጸም የሚያስችሉ የተለያዩ ስልቶች ነበሩ። ጉባኤ ውስጥ ቋንቋዎች በአግባቡ ሲተረጎሙ ምን እንደሚፈጠር ራዕይ ታየኝ። ቃላቶቹ በሰማያዊ ቋንቋ የሚነገሩ መለኮታዊ ሚስጥሮች፣ ስለ መጪው የአምላክ እንቅስቃሴዎች የተደበቁ ማስጠንቀቂያዎችን ይዘዋል። ነገር ግን በጣም ያስደነቀኝ ነገር ይሄ ነው። ኢየሱስ ብዙ የደረቁ ወቅቶችን፣ የቆሙ መነቃቃታችንን፣ ያልተመለሱ ጸሎታችንን አየው። ይህንን መለኮታዊ ግንኙነት መስመር ዝም ስላሰኘናቸው ነው። መንፈስን አሳዝነናል። ምላሶችን እንደ ግል የጸሎት ቋንቋ ብቻ ወይም በህዝብ መሰብሰቢያ ውስጥ በፍጥነት ማለፍ እንዳለብን አድርገን በመያዝ ጳውሎስ በልሳኖች መናገርን አትከልክሉ ያለ ጊዜ እንደሚያስጠነቅቀን ረስተናል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 39 እግዚአብሔር እያንዳንዱን የሚነገር ቋንቋ እንዴት እንደምትመለከቱ የሚቀይርን ነገር ገለጠልን። በፊት አንድ ሰው በልሳን ሲናገር በዘፈቀደ እንዳልሆነ አሳየኝ። ነገር ግን መለኮታዊ ቀጠሮ ነው። በአገልግሎታችን ውስጥ ቋንቋን በማዘጋጀት ሳንዘልቅ በቅዱስ ተስፋ ተሞልተን ብንጠብቅ፣ በመንፈሳዊ መጠበቂያ ብንቆይ እንዴት እንደሚሆን አስባችሁታል? መንፈሱ ንግግርን ብቻ ሳይሆን ትርጓሜውንም እንዲሰጥ ቦታ ከፈጠርን በጠላቶቻችን መካከል ትንቢት በመናገር መመሪያ በመስጠት መለኮታዊ ስልቶችን በመንገር ጠላት ያፈገፍጋል። ጠላት ይህን እውነት እንዲቀበር ለማድረግ ብዙ ለፍቷል። ምክንያቱም እሱ የሚያውቀውን ያውቃል። ቤተ ክርስቲያን የትንቢታዊ ልሳኖችን ትርጉም ኃይል በድጋሚ ስታገኝ የሲኦል በር ከኛ ጋር መቆም አይችልም። ሚስጥሮችን ብቻ የሚናገሩ ሳይሆን የሚገልጧቸውንም ሰራዊት አካል ለመሆን ዝግጁ ነህ? ምክንያቱም የሚቀጥለው ነገር ይህንን ልኬት እንዴት በቅድስና ድፍረት መግባት እንደምትችል ያሳያል። በዚህ የመጨረሻ ራዕይ ስመጣ እጆቼ ይንቀጠቀጣሉ፣ መንፈሴም በውስጤ ይቃጠላል። ኢየሱስም ቀጥሎ ያሳየኝ ነገር የከበረ ማስጠንቀቂያዎችንና እጅግ የከበረ ግብዣን ይዟል። ጌታ ፊቴን በእጆቹ ያዘ፣ በእሳትና ምሕረት በተሞሉ ዓይኖቹም በዘላለም የሚያስተጋቡ ቃላትን ተናገረ። ለሕዝቤ ንገሪያቸው፣ በቤተ ክርስቲያናት የምትጫወቱበት ጊዜ አልፏል።
ሰዓቱ የሐሰት ስጦታዎችንና ባዶ ትርኢቶችን በጣም ዘግይቷል። እኔ አጠራለሁ አለኝ። በመንፈሴ እውነተኛ ኃይል ተመላለሰ። ታላቅ ማጣራት ወደ ቤተ ክርስቲያን እንደሚመጣ ጌታ አሳየኝ። መንፈሳዊ ስጦታዎችን እንደ ሃይማኖታዊ ጌጣጌጥ ከሚጠቀሙትና እንደ መሳሪያ ከሚጠቀሙት መካከል መለያየት ጌታ ስጦታዎቹ በንጹህ ኃይል የሚሰሩባቸውን ስብሰባዎች አሳየኝ። አንደበቶች እንደ እሳተ ገሞራ ምስጋና ፈነዱ። ትርጉሞች በቀጥታ ወደ ልብ በሚቆርጡበት፣ አጋንንት የሰማያዊ ቋንቋ ድምፅ በሰሙ ጊዜ በሸሹበት፣ ከዚያም እርሱ ስጦታዎቹ በማይፈሩበት ወይም በሚጭበረበሩባቸው ሌሎች ጉባኤዎች ላይ አተኩሮዬን አዞረ። እሳቱን ሰዎች ለመንፈስ ከመንበርከክ ይልቅ መንፈሳዊ መስለው ለመታየት በሚጨነቁበት፣ ከዚያም ኢየሱስ እስከ እምብርቴ ድረስ የነኩኝን ቃላት ተናገረ። ብዙዎች በቤተ ክርስቲያን መድረክ ላይ የሐሰት ትርኢት እያሳዩ ይቆማሉ። ብዙዎች በተቀመጡበት ሌሎች ሲያረጉት የሰሙትን እየተከተሉ ነው። ነገር ግን ልብን እመለከታለሁ። ከመንፈሴ የሚቀዳውንና ከሥጋ የሚቀዳውን አውቃለሁ። እኛም ኃይላችን እንዳጠፋን ለመመልከት ትምህርቶችን አበዛን። ነገር ግን የምንፈልገው አዲስ ንስሐ ነው፣ የልብ መመለስ። በቀላሉ በልሳኖች ለመናገር እነዚያ ልሳኖች የሚያከናውኑትን ሕያው ማስረጃ መሆን አለብን። በውስጡም በምንጸልይበት ጊዜ መንፈስ ምሽጎች መፍረስ አለባቸው። ምርኮች ነፃ መውጣት አለባቸው። ክርስቶስም ከፍ ከፍ ማለት አለበት። ኢየሱስም የሐዋርያት ሥራ ከፈተ። ከመንፈሴ ዓይኖቼ ፊት እንዲህም አለ፣ ይህ መስፈርት ነው። የሃይማኖት ወጎች አይደሉም፣ ምቹ የዕለት ከዕለት ተግባሮችም አይደሉም። የቀደመችው ቤተ ክርስቲያኔ በአንደበቶች በተናገረች ጊዜ ከተሞች ተናወጡ፣ ኃጢአተኞች በወንጀል ወደቁ፣ ወንጌልም እንደ እሳት ተስፋፋ። እኛ የእግዚአብሔርን የፍንዳታ ኃይሉን እንደተለመደ ነገር አድርገን አስተዋልን። ጴንጤቆስጤንም ከማሳየት ይልቅ ወደ ክርክር ዶክትሪን ለውጠነዋል። ነገር ግን እዚህ የከበረው ተስፋ አለ። ኢየሱስ እነዚህን ነገሮች የገለጠልኝ ሊኮንነን ሳይሆን ወደ እርሱ እንድንመለስ አስቸኳይ ግብዣ እያቀረበ ነው። የጥንቷ ቤተ ክርስቲያን ንጽህናና ኃይል እንድንመለስ እርሱ ሁሉንም አይነት የውሸትና ከድርጊቶቻችን እንድንመለስ እየጠራን ነው። እውነተኛውን ስጦታ የምትፈልጉት ለማሳየት ሳይሆን እጅ ለመስጠት ነው። ለኩራት ሳይሆን ለእርሱ መገኘት ነው። ጌትነት እስኪመጣ ድረስ በመንፈሳዊ ጦርነት፣ በአምልኮ፣ በምስክርነት እንዳሰበው ተጠቀምበት። ከዚያም ጌታ የሚመጣውን ጊዜ ራእይ ያሳየኝ። የእምነት ተከታዮች ማህበር እንዲህ ባለ እውነተኛ ኃይል የሚሄዱ ከመሆናቸውም የተነሳ ንግግራቸው ሰማያዊ ክብደት ይኖረዋል። በልሳኖች ሲጸልዩ ሆስፒታሎች ባዶ ይሆናሉ። ሲተረጉሙ መንግስታት ይንቀጠቀጣሉ። ሲተነብዩ መላው ክልል ወደ ክርስቶስ ይመለሳል። ይህ ማጋነን አይደለም፣ ይህ ርስት ነው። ነገር ግን የመወሰን ጊዜው አሁን ነው። ኢየሱስ ቤተ ክርስቲያንን ከፊቴ ሁለት መንገዶች አሳየኝ። አንዱ በውስጡ እንቀጥላለን ግማሽ ልብ ነው እና እያደገ ማታለል እናያለን። ሌላው ደግሞ ሙሉ እጅ መስጠትን የምንቀበልበትና ወደር የሌለው ክብር እናያለን። ምርጫው የኛ ነው። ከሰማያዊ ገጠመኝ ስመለስ አንድ ሐረግ በመንፈስ የተቃጠለ፣ ያም መጥመቁ ዮሐንስ ያላቸው ቃላት ኢየሱስ ያስተጋባው ተመሳሳይ ልመናም በዘላለም የሚጮህ ፍሬ አፍሩ። የማቴዎስ ምዕራፍ 3 ቁጥር 8 ንጉሱ እየመጣ ነውና በእውነተኛው የታጠቀ ቤተ ክርስቲያን የመንፈሱን ጥሬ ትክክለኛ ኃይል ይፈልጋል።